ያላሰብነው ነገር ተፈጥሯል። ተመልካቾቻችን ፍጹም ያልጠበቅነው ነገር ተፈጥሯል። በእርግጥ ከተማዋ ትንሽ መሆኗ ነገር ያደረገው ወንድማችንን ያን ሁሉ መልካም ነገር የታጠቀው ወንድማችንን እንደ ተራ ሰው እንደ ተራ ነገር እንደ ወርቅ እንደ ብር ማድረግ ነው። በዚህ መጠን ለምን ፈተና እየበዛብን እንደሆነ አላውቅም። በዚህ መጠን ለምን እየተሳደድን እንደሆነ አላውቅም። ወንድማችንን ያን ሁሉ መልካም ነገር የታጠቀው ወንድማችንን እንደ ተራ ሰው እንደ ተራ ነገር እንደ ወርቅ እንደ ብር በገንዘብ እየተደራደሩበት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ይሁን። ሰላም ፍቅር የተመኘነን ዛሬ በአዲስ ነገር መጥቻለሁ። የዛሬው ደግሞ እጅግ በጣም ከምን እንደምጀምርላችሁ አላቅም። ዛሬ ሚኪ ፈጣሪ ነው ያወጣው ወጥመድ ውስጥ አስገብተውት ነበር። እነዚህ የተረገሙ ሰዎች እንግዲህ በመቅደስ በኩል ያሉ ሰዎች ልዑል ያለበት እናሳይ፣ ልዑል እንደዚህ ነው፣ ልዑል ሐኪም ቤት ሊያስወጡት ነው፣ እንደዚህ ነው እያሉ ሚኪ ደግሞ እንግዲህ እዛ ውስጥ ወደ ከተማ ስለወሰዱት ወደ ገጠሩ እንዳይመልሱት በማለት እንግዲህ እየተሯሯጠ ነበረ። በዛ መሀል ላይ ደግሞ ካሜራማኑ ነው አብሮት ያለው። ችግር ተፈጥሮ ነበር ማለት ነው። ሚኪንም ልክ እንደ ልዑል ይዘውት ነበር። ፈጣሪ ነው ያወጣው። በተደጋጋሚ እየተናገርኩ ነው፣ ሚኪ አትዳፈር። እነዚህ ሰዎች እንትናቸው ብዙ ናቸው ከጀርባቸው ያሉት። ስለዚህ አሁን ለአንተ መረጃ መጥቶ የሚሰጥህ ሰው ራሱ እውነቱን ላይናገርህ ይችላል። አንዳንድ ጊዜ ወጥመድም ሊያስገቡ ይችላሉ እና ራስህን ጠብቅ ንጊያና እንግዲህ አቤልም እሄዳለሁ ወደ ገጠር ምናምን ብሎ ነበረ። በእንትን የጽሁፍ እንትን ልኮ ብቻ ብዙ ነገር እያለ ነበር። ግን እውነትም አቤል ይሄዳል አይሄድም የሚለውን እሱም ሲጠብቅ ነበር። አቤል አልሄደም ለትም ሲጀመር አውቆም ይሁን እውነቱም ስራ በዝቶበት ይሁን አላቅም። ያው እናንተ በኮሜንት በምን እንትን ስታስቸግሩት ለምን አታግዘውም ለምን እንትን አትልም ስትሉት እናንተ እንትን ለማለት እሺ ብሎ ነበረ። ግን ደግሞ አልሄደም ማለት ነው። እንግዲህ ሚኪ ደግሞ እነዚህ ሰዎች ልዑልን ከሐኪም ቤት ይዘው ወደ ገጠር ይዘውት እዛው የነበረበት ቦታ እንግዲህ እየመለሱት ባለበት ሰዓት ነው ሚኪ እንግዲህ እነዚያን ሰዎች ተከታትሎ ልዑልን እንትን ለማለት ነበር። ያው የህግ አካልም ስለሌለ ሚኪ ከአቅሙ በላይ ስለሆነበት ሚኪን እያሯሯጡት በነበረበት ሰዓት ካሜራማኑ ትንሽ ተጎድቷል መሰለኝ፣ ተጎድቷል ብለዋል ትንሽ ያው ሲሮጥ የሆነ እንትን ብሎት ይሆን አላውቅም፣ ብቻ ትንሽ ተጎድቷል ካሜራማኑ። ሚኪ ተርፏል ማለት ነው። እነሱ ኦልሬዲ ተሰማርተው ምናምን ነው እንግዲህ ይቺ መቅደስ ይሄ አጎትየው ሌላም ሰው አለ ከነሱ ጀርባ የሚሰራ። እነዚህ ተደራጅተው ነው እንግዲህ ያው ልዑልን በምን አይነት ሁኔታ እንዳለ በጣም በከካ እንትን ምንድን ነው ስሙ እንደው እኔስ ለመናገር ራሱ በጣም ነው እንትን ያለኝ። የእውነቴን ነው ብላችሁ ምን አይነት ስቃይ እያሳለፈ እንደሆነ ልዑል አዘንኩ። ከልዑል አልፎ ደግሞ ሚኪ ደግሞ እንደዚህ አይነት ችግር ውስጥ አስገብተውት ነበር። አንዳንዴ ለሰው ብላችሁ እየተሯሯጣችሁ ሚኪን ቢይዙት ማን ነው አሁን ደግሞ ገና እነሱን ፍለጋ የሚሮጠው? ገና የልዑል አልበቃ ብሎ ሚኪን ደግሞ ለማሳዝ ሆን ብለው ዛሬ ከሐኪም ቤት ሊወጣ ነው፣ እዚህ ቦታ እንደዚህ ሆነ ጠብቅና ልዑልን እንትን ለማለት ሞክር ብለው እንግዲህ ተልከው ይሆን ምን ይሆን አላቅላቸውም። እነሱም እንግዲህ ያው በእርግጥ ይዘውት እየወጡ ነበር ብሏል ሚኪ። በጣም ብዙ ናቸው መኪና ምናምን እንትን ብለው እንግዲህ ከየት መጡ እንደማይባሉ ሰዎች ናቸው። እነሱን በእንትን እያሉ ትንሽ የካሜራማኑ ከጀርባ ሆኖ ትንሽ ቪዲዮ እየቀረጸ ነበር። እሱን ሳያስበው ነው ከጀርባው የመቱት። በጣምም አልጎዱትም ብሏል። ይህን ያክል የሚካበድም አይደለም። እሱ ልክ እንትን ሲሉ ያው ደግሞ እኔ እኮ ገጠር ውስጥ ግን ማለት ነው ሰው የሆነ እንትን ሲል ማገዝ ተተዋል እንዴ? ቆይ እንዴት ነው ሰው አሁን እየፈራ ይሆን ምን ይሆን አላውቅም። አሁን የሆነ ጩኸት ስትሰማ ወይ የሆነ ልታግሽ ምናምን ትትያለሽ። እነ ሚኪ እንደዛ እንትን እየተባሉ ማንም ሰው ዞር ብሎ አላያቸውም። ሌላ ሰው አሁን ከዛ ከገጠር ያለ ማህበረሰብ የመንገደኛ ሰው ቢያግዛቸው ልዑልን የእንትን የማለት አቅም ይኖረው ነበር ሚኪ። ግን ደግሞ ከአቅሙ በላይ ሆነበት። ራሱንም ለማፈን ተዘጋጅተው ነው የመጡት እነዚያ ሰዎች። እንግዲህ
በስልክ ደውሎም ሚኪ ልዑል ከሐኪም ቤት ሊወጣ ነው ያለውም እንግዲህ የመቅደስ ተላላኪ ይሁን የአጎትየው ምንም አላውቅም። እሱም እሺ ብሎ ቦታው ድረስ መሄዱ ራሱ ያው ከሶስት ቀን በፊትም እንግዲህ ልዑል ትንሽ ያለበት የጤና ሁኔታ ጥሩ አይደለም እያሉ ሲያወሩ ስለሰማች የሹፌሩ ሚስትም ስታወራ ስለሰማ እሱም ተጠራጥሮ ነበረ ሚኪ። ምን ማድረግ ይቻላል? የእውነት ከአቅሙ በላይ ሆኖበታል ሰዎቹ። ዘላለም በሉ ቴዲ በሉ እንትና በሉ እንለፈልፋለን፣ ሂዳችሁ አግዙ እንደዚህ አለን። ልጁን ደግሞ እንዳይታገት እንደ ልዑል እንዳያሰቃዩት ብንል ማንም የሚሰማ ሰው የለም። እና እንግዲህ በልዑል በኩል እንግዲህ ምንም ሚኪም አቅም አነሰው። እነዚያም ሰዎች እንደፈለጉ እየፈነጠዙበት ነው ያሉት። ሲፈልጉ ገጠር ይወስዱታል፣ ሲፈልጉ ከተማ ያመጡታል። በደንብ እንትን እያደረጉለት ያለው ግነት ያንን የእንትና የልዑል ሹፌር እሱ ነው ሕክምና በስነ ስርዓት እየተደረገለት ያለው። ህመሙ ትንሽ የእሱ ከበድ ያለ ስለሆነ እግሩስ ነው የተጎዳው ብለዋል። እሱ ነው እንግዲህ እየተንከባከቡት ያሉት እንጂ ልዑልማ ማን እንትን ብሎት፣ ልዑልማ እንዲሞት ነው የሚፈልጉት ይመስለኛል። ልጁ ያለበት ሁኔታ እንኳን ጥሩ አይደለም እየተባሉ መልሰው ከሐኪም ቤት ይዘውት ወጥተው ወደ ጫካ ወስደውታል አሉ። ኧረ እንደው እኔ እንደው በምን ቀን ሄድክ ልዑል? እንደው ሰው ማስጨንቀህ ራስን ተጨንቀህ እንደው የዛ ሰዓት እነሱ ሲነግሩህ እሺ ብለህ ሰምተህ ባትሄድ ኑሮ ይሄ ሁሉ ስቃይ ይሄ ሁሉ መከራም አይደርስብህም ነበር። በአንተ ዙሪያ ያሉትም ሰዎች ይህን ያክል አይሰቃዩም ነበር። እናቱ ደግሞ ገጠር ካልወሰዳችሁኝ ብላ እንግዲህ እነ ቴዲ ደግሞ ያለበት ሁኔታ ጥሩ አይደለም፣ ታሟል። ያው ከዛ አካባቢ ያሉትን ሰዎች እሷን እንዳይጎዷት ከማድረግ ውጭ ሌላ ምንም አማራጭ የለውም። እናትየዋ ደግሞ እዛ ገጠር ሄዳ ምን ትሰራለች እንዴ? አጎትየው ጋር ሄጄ ልጄን ካስቀመጠበት ያምጣ እንደዚህ ይበል እንዲህ እያለች የልዑል እናት በጣም እያስቸገረች ነው። ለሚኪ ራሱ ደውላ እባክህ እንደዚህ አድርግና ሹፌር ላክልኝ አጎትየውን እኔ ራሴ ሄጄ ላናግረው ቤቱ ድረስ። ደግሞ እሷ ብትሄድ ደግሞ ያግቷታል፣ እንደ ልጇ እንድትሰቃይ ትፈልጋለች። እንግዲህ አንዴ ፈርዶበታል ልዑል። የሚያስፈልገው አሁን ጸሎት ብቻ ነው እንጂ በጉልበት ቢሆንማ የት በደረሰ ኑሮ። እነዛኞቹ በጣም እንትን አላቸው፣ የሰው ብዛት አላቸው፣ ተደራጅተው ነው የመጡት። እዚህ ጋር ደግሞ እነሱ ደግሞ ያሉበት ሁኔታ እያያችሁ ነው እና አልተመጣጠኑም። ገባችሁ? እነዛን ለማጥቃት ሆነ እነሱን ለመያዝ በፍጹም እንትን አላለም። አብዛኞቹ ደግሞ የህግ አካል እያላችሁ ብዙ ኮሜንት እያየው ነው። የህግ አካል አሁን ማን ነው ጫካ ውስጥ ሂዶ 3-4 ቀን እነሱን ጠብቆ? እነሱ እኮ አንድ ቦታ አያስቀምጡትም እኮ ልዑልን እየቀያየሩ ቦታ፣ ያው ሚኪ ሲያቅባቸው ይቀይሩታል። የሆነ ጥቆማ ሲሄድባቸው እንትን ይሉታል። ከቦታ ቦታ ነው የሚቀያየሩት እንጂ አንድ ቦታ ላይ ብቻ አያስቀምጡትም። እና በሱ ቦታ ብትሆኑ ራሱ በጣም ከባድ ነው። እንደውም ሚኪ እግዚአብሔር ይስጠው፣ የእውነት ቃል የለኝም እኔ በሱ ምክንያት ለምንም ነገር እንትን ሳይል እስካሁን ድረስ ይህን ሁሉ ነገር ተቋቁሞ ሚኪ ካለበት ችግር ለማውጣት የአቅሙን እየሞከረ ነው። ግን ደግሞ አሁን ደግሞ የእሱም ህይወት አስጊ ላይ ነው ያለው። የሚኪ ራሱ ከ3 ቀን በፊት የእንትን ያለበት ሆቴል ላይ መጥተው ሊገሉት ነበር ሚኪና ካሜራማኑ። ፈጣሪ ነው ያወጣቸው በሩን ሰብረው ምናምን። ከዛ በኋላ እሱም እንግዲህ እዛን እንትን ያላቸውን ሰው ተነጋግሮ ምናምን ስልክም እንትን ሲልባቸው በሩ እንትን ሲልባቸው ትተዋቸው ሄዱ እንጂ ብቻ ከባድ ነው። እና አሁንም ደግሞ እየተከታተሉ ሚኪ ያረፈበት ሆቴልን ምን እንትን እያሉ እንግዲህ
እሱንም እያሳደዱት ነው። እሱም አርፎ ለመቀመጥ ወይ ወደ አዲስ አበባ ለመመለስ ምንም በቃ ከመሀል ላይ ሆኖ እየተሰቃየ ነው ያለው ሚኪ ራሱ። ልዑልስ አንዴ ፈርዶበታል መቼም። አሁን ደግሞ ያለው ደግሞ እነዚህ ሁለቱ ደግሞ በማያውቁት ሀገር እየተሰቃዩ ነው ያሉት። አጎትየውን ለማናገር ሞከረ ኤርሚያስ፣ ማን ነው ሚኪ፣ ግን ፍቃደኛ አይደለም የልዑል አጎት። ስልኩ ራሱ ከሶስት ቀን ትናንት ይጠራ ነበር ዛሬ አይጠራም ብሏል። ከዚያ በፊትም ዘግቶት መልሶ ይከፍተዋል። አንዴ በቃ የሆነ ሰዓት ይዘጋል የሆነ ሰዓት ይከፍታል። እና ካሜራ እንትኑ እንደተጠለፈበት አውቆ ይሆን እውነት እኔ አላቅም፣ ብቻ ይዘጋዋል ይከፍተዋል አለ። ያው ቢያንስ በዛ ባጎትየው ስልኩ ስለተጠለፈ የሚያወራውን ስለ ልዑል ምናምን ይሰማ ነበር። እንግዲህ ማን እንደነገረው ደግሞ ምን አውቃለሁ። ስልኩን እየዘጋ ነው አሉ አጎትየውም። የልዑል ጉድ መከራ ነው በእናታችሁ፣ በጣም አስቸጋሪ ነው። ለማንኛውም ሐኪም ቤት አስወጥተው እዛው የተለመደው ጫካ ውስጥ ይዘውት ሂደዋል። ምን ማድረግ ይቻላል ጎበዝ? ፈጣሪ ሆነው ፈጣሪ ይድረስለት እንጂ ምን ማድረግ ትችላላችሁ? በሚኪ ቦታ ብትሆኑ ከአቅማችሁ በላይ ሲሆንባችሁ ምንም በቃ ይሄ እኮ የሆነ እኔ አላቅም። እስካሁን ድረስ በጣም ብዙ ወንጀለኞች ብዙ ነገር ሰርተዋል። ኤርሚያስ ማን ነው ሚኪ። የአሁኖቹ ደግሞ በጣም አየሉ ታውቃላችሁ። አንደኛ ነገር ሚኪ ከተማውም አዲስ ስለሆነበት ቦታው አቅጣጫው አያውቅም። በሰው በጥቆማ ነው ምናምን የሚሄደው። እሱም ይመስለኛል ጫና የፈጠረበት። ኤርሚያስ ስትሉ አብዛኞቹ ኤርሚያስ እኮ ከልዑል ጋር እንትን ብሏል፣ ተጣልተዋል እኮ። ግን ደግሞ አሁን ተጣልቻለሁ ብሎ የሚያኮርፍበት ወይም የሚዘጋበት ጊዜ አይደለም። የሆነ ጊዜ ላይ ሊጣሉ ወይ እንትን ሊሉ ይችላሉ። ግን አልሰማ ብሎ ሂዶ ችግር ውስጥ ገባ ብሎ በዛ ጥላታችሁ ዝግት ይበል፣ ዝግት አድርጎት። ልጁ አዲስ አበባም እየሰራም አይደለም እንኳን ገጠር ድረስ ሂዶ ሊያግዛቸው ይቅርና፣ የት አለ ኤርሚያስ? የለም ኤርሚያስ። እኔ ምን አውቃለሁ የት እንደሄደ። ሌሎቹስ ታመምን ብለዋል እንግዲህ ዘላለም እና ቴዲ ታመናል ብለው አስታውሰው ምንድን ነው ተናግረዋል። እነዚያኞቹ አቤል እና ኤርሚያስ ጆሮ ዳባ ብለው እንግዲህ እየሰሙ ጸጥ ብለዋል። ልዑል እየተሰቃየ ነው። እንዴት ነው ድረሱለት። እናትየዋ ብታለቅስ ምን ብትል ማንም የሚሰማት አጥቷል። የኛም ኮሜንት የኛም በውስጥ ብንጽፍ የሚሰማን የሚመልስልን አጥቷል። ያው እንግዲህ ዛሬ ደግሞ እናቴ ሚኪ ደግሞ ተይዞ ነበር። ፈጣሪ ነው ያወጣው። ወይ ጉድ! ኧረ እንደው ወደዛ እንደው መቼ ነው ነገር የሚያልቀው? ግን ይሄ ሹፌሩ ከተያዘ ብሎ ነበር። ሹፌሩም ደግሞ እና ከነሱ እጅ ላይ ነው ያለው። ጭራሽ ሕክምና ምናምን እያደረጉ በምን ሚኪ አሁን እቅዱ ሹፌሩን ከያዝኩት ስለ ልዑል ብዙ ነገሮች እንትን ማለት እችላለሁ፣ ዋናው እሱ ነው ብሎ ነበረ። ግን ያሰበው ሁሉ ሳይሆን ሌላ ሆኗል። ሰውየው ጭራሽ ከነጭራሹ ማንንም አይሰማም። የልዑል ሹፌር ራሱ ሚስቱም ራሱ የመጣችበትን አላማውን ረስታ ከሚኪ ጋር ናት እየሰራች ያለችው። የሆነ ነገር ሲደወልላት የሆነ እንትን ሲል ሚኪን ነው እያገዘች ያለችው የሹፌሩ ሚስት። እኔ ምን እንዳሰበች አላቅም። ከመቅደስ ጋር እየተላላከች ሚኪን ችግር ውስጥ ለማስገባት ይሆን ለልዑል ማገዝ ፈልጋ ይሆን አላውቅም። እኔ ሰው ብዙም ያው ማመን ከባድ ስለሆነ ስልክም ስታወራን ትናንት ዕለትም ከትናንት ወዲያም ላውድ እያደረገች ነው የምታሰማኝ፣ አብራኝ ነው ያለችው ብለዋል ሚኪ። እንግዲህ ምን አውቃለሁ እኔ ምን አስባ እንደሆነች ሴትዮ ደግሞ መቅደስ የተባለችው የለችም። ምን አውቃለሁ። አረ እንደው ወይኔ እንደው አሁን ለሚኪ ጸሎት አድርጉለት። የእውነት ከነዚያ አውሬዎች እጃቸው ውስጥ እንዳይገባ ሚኪ
እንደው በቻላችሁት አቅም ሼር እያደረጋችሁ ሚኪን የሚያግዘው ሰው ሂዶ ወደ ገጠር በዚህ ሰዓት ከጎናቸው የሚሆን ሰው አፈላልጉ፣ ሼር አድርጉ፣ ቪዲዮ ላይክ አድርጉ። ለልዑል ድምፅ እንሆነው እባካችሁ እያልኳችሁ ነው። ሌላ ምንም ነገር እኔ አልላችሁም። ፈጣሪ ይጠብቀው። እንግዲህ ወይኔ እኔማ በጣም ነው እንትን ያለኝ። አሁንማ በጣም ልትናገሩ ምንም ልትሉ በጣም ግራ የሚያጋባችሁ ነገር የለም። በቃ የልዑል ነገር ግራ ግብት ብሎኛል። ቤተሰቦቹ ሲጨክኑበት፣ ጓደኞቹ ሲጨክኑበት፣ እንደው ምን ለማን ትነግሩታላችሁ ወገን? ሚኪና ኤርሚያስ ማነው? ሚኪ ያልኩኝ ይቅርታ፣ አቤልና ኤርሚያስ ዝም ካሉ ማን ነው ሚኪን ሄዶ የሚያግዘው? አሁን ሚኪ አይበልና የሰይጣን ጆሮ ይደፈና ሚኪ ቢታገት እንዴ! በጣም ከባድ እኮ ነው ወገን። የሚያድርበትን እያሳደዱ እንትን የሚሉ ከሆነ በምን ዋስትና አለው? አሁን ሚኪ ራሱ ደህንነቱ እንዴት ነው እንትን የሚለው? በፍራቻ ልጁ ራሱ እኮ ሞተ። ለማንኛውም እንግዲህ የሚኪና የልዑል ጉዳይ እንግዲህ ይሄ ነው። ምንም አዲስ ነገር የለም። ሚኪን ፈጣሪ ነው ያወጣው። ዛሬ ተይዞላችሁ ነበር። እንደ ልዑል ከልዑል ወስደው ሊጨምሩት ነበረ፣ አልተሳካላቸውም። ካሜራማኑ ትንሽ ተጎድቷል አሉ። ለማንኛውም ሰላማችሁ ይብዛ። በሌላ ቪዲዮ እንገናኛለን። አዲስ መረጃ ሲኖር እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ደግሞ ገና ስትጀምሩ ላይክ እያደረጋችሁ ጀምሩ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ባላችሁበት ሰላም እና ፍቅር ያብዛላችሁ እያልን ባይ